ዛሬ ከናንተ ጋር ቆይታ የምናደርግበት ርዕስ ፌሚኒዝም ነው ወይም ደግሞ ምንድነው ፌሚኒዝም በአማርኛ? አንቺ ነሽ እንጂ ምንልስ ያለ የሴታዊነት እንቅስቃሴ አይ ያ ወንዶቹ እንደዚህ አዲስ አይደላችሁም በሚል ነው እንቅስቃሴው ለሴቶች የተነሳችሁት እኮ አይ አልተነሳንም እናንተ ያዛችሁት ልክ ያለውን አመለካከት ላይ ነው በርግጥ ፌሚኒዝም እንደዛ ነው እስከ ዝግጅታችን ፍጻሜ ድረስ እንግዲህ ምን ቆይበት ርዕሳችን ይሄ ነው ፌሚኒዝም ምንድነው ከሚለው አንስተን ታሪካዊ ዳራውን እናያለን ከየት መጥቶ የት ደረሰ የሚለውን እንዲሁ ለማንሳት እንሞክራለን በፌሚኒዝም እንቅስቃሴ የመጡ ለውጦች አሉ ወይ ማህበረሰብ ላይ እንደ ሀገር እንደ ዓለም ደግሞ የመጡ ለውጦች አሉ ወይ የሚለውንም እሱንም በስፋት ምናነሳው ነው የሚሆነው በዛሬ መሰናዷችን እንግዲህ ቀደም ሲል እንዳልነው ፌሚኒዝም በአውሮፓና በአሜሪካ ከየት ተነስቶ የት ደረሰ ፌሚኒዝም በአፍሪካ በተለይም ደግሞ አሁናዊ ሁኔታው በኢትዮጵያ ምን ይመስላል የሚለውን ነገር በስፋት እናነሳለን የአውሮፓውያኑና የአፍሪካውያኑ የፌሚኒዝም እንቅስቃሴ ምን የጋራ ነገር አላቸው የሚለውንም እንዲሁ ምናይ ነው የሚሆነው ሴቶችና ወንዶች ደግሞ ፌሚኒዝምን በራሱ እንዴት ያዩታል የሚለውን ነገር በስፋት ምናይ ነው የሚሆነው በዛሬ ዝግጅታችን አድማጮቻችን ሐሳብ አስተያየት ካላችሁ በ011639 392852 በ0116393763 ብትደውሉልን እንዲሁም ደግሞ በ0905054670 ደግሞ የጽሁፍ መልእክታችሁን ብትልኩልን መልሰን ወደ እናንተ እናደርሳለን እንግዲህ ሰሞነኛ የማህበራዊ ጉዳይ መነጋገሪያ ነው ፌሚኒዝም የሚለው ሐሳብ በርግጥ ከ18ኛው ክፍለ ዘመን ጀምሮ አለ በሐሳብ ደረጃ የተለያዩ ቲዮሪዎች እየወጡለት የራሱን ደግሞ የተለያዩ ደረጃዎችን እየጨመረ እንዲሁም ደግሞ የተለያዩ አታዮችን እያከለ ዓለም ላይ ያለ እንቅስቃሴ ነው ፌሚኒዝም በእኛ ሀገር ያን ያህል አልነበረም ልንል እንችላለን እንቅስቃሴው ከቅርብ ጊዜ ወዲህ ግን ብዙ ፌሚኒስት ነኝ የሚሉ ወይም ደግሞ የፌሚኒዝምን እንቅስቃሴ የሚያራምዱ በይፋ ወጥተው የሚናገሩ ፌሚኒዝም አራማጅ ነኝ ፌሚኒስት ነኝ እንደዚህ ነኝ ያሉ የሚናገሩ ሰዎች እንዳሉ እናያለን እንረዳለን ሰሞነኛ የማህበራዊ ሚዲያ መነጋገሪያ መድረኮችም በዚህ ሐሳብ ላይ ትኩረታቸውን አድርገዋል እኛም ምናነሳው ዛሬ ምንድነው ከፌሚኒዝም ጀርባ ያሉ ነገሮች ምንድናቸው ቀደም ሲል እንዳልነው እንቅስቃሴው እንዴት ተጀመረ የተጀመረ ዓላማው ምንድነው የሚለው ነገር በስፋት እናነሳለንና ከትርጓሜውና ከየት ተጀመረ ከሚለው ብንጀምር ግን ጥሩ ነው በያስባለሁ ምክንያቱም ለምን ተጀመረ የሚለው በራሱ መነገር ያለበት ነገር ስለሆነና መነሻ የሚሆነው እሱ ስለሆነ በጣም አሪፍ የተጀመረ እንዴት ተጀመረ ምንድነው ራሱ ፌሚኒዝም ደግሞ አይነቶችም አሉት ሴክቶችም አሉት እነሱን ባጭሩ ለመዳሰስ እንሞክራለን እንግዲህ ፌሚኒዝም ብዙ ሰሞኑን የሚደረጉ ተዋሶች ዲስኮርሶች አይተሽ ከሆነ በዚህ ጊዜ ነው የተጀመረው ለማለት ይቸግራል የሚል ድምዳሜ እንድትደርሺ ያደርግሻል ምክንያቱም ከዛ በፊት የነበሩ እንቅስቃሴዎችንም የፌሚኒስቶችን እንቅስቃሴ ነው ብለው ክሌም ያደርጋሉ ምናልባት ወደ በኋላ ክሌም ማድረጋቸው ልክ ነው አይደለም ልናነሳው እንችላለን ግን ከዛ በፊትም እንዲህ አይነት ያው እነሱ የሚጠቀሙትን ቃል ለመጠቀም ጭቆናን የመቃወም አይነት እንቅስቃሴዎች ስለነበሩ ስለሚሉ ፌሚኒዝም በዚህ ጊዜ ነው የተጀመረው ብሎ ለማለት ብዙ የሚቸግሩ ነገሮች ይኖራሉ ግን እንደው ሊያግባባ የሚችል እና ቅርጽ ኖሮት ፌሚኒዝምም እየተባለ በዛ አይነት ቅርጽ ወደኛ መምጣት እዚህ ደመን ደረጃ መድረስ የጀመረው ከ18ኛው መቶ ክፍለ ዘመን ጀምሮ ነው ቀደም እንደጠቀሽው አውሮፓ ውስጥ ነው እንደተጀመረ የሚነገረው እንግዲህ ያ ዘመን ስለ መብት ስለ በነጻነት የመናገር መብት ወጥቶ የመግባት መብት እና ብዙ ሰዎች መናገር የጀመሩበት ጊዜ ነውና ከዚህ ጋር ተያይዞ የሴቶች እንቅስቃሴም እየጎላ እንደመጣ ይነገራል ማለት ነው እንግዲህ እንደ ቀደምት የፌሚኒስት ስራዎችና እንደ ቀደምት ፌሚኒስት የሚቆጠሩ ሰዎች አሉ ብዙዎች ይጠቅሷታል ሜሪ የምትባል አይ ቲንክ ስሟን በትክክል ፕሮናውንስ ካደረኩት ሜሪ ዎልስ ስቶንክራፍት የምትባል እንደ መጀመሪያ ፌሚኒስት ብዙዎች ይጠቅሷታል አንድ ስራ አላት ኢንዲክሽን ኦፍ ዘ ራይትስ ኦፍ ውመን የሚል 1972 አካባቢ የወጣ ስራ ነው ይሄ በፌሚኒዝም ታሪክ ቀደምት ስራ ተደርጎ ይወሰዳል ማለት ነው ስለዚህ ከ18ኛው መቶ ክፍለ ዘመን ጀምሮ የፌሚኒዝም እንቅስቃሴ እንዲህ ባሉ ሁነቶች እዚህ እንደደረሰ ይገመታል ራሱ ፌሚኒዝም ምን ማለት ነው የሚል ጥያቄ ደግሞ ካነሳን ፍሬም አድርገው የሚያስቀምጡት ብዙ ሰዎች አሉ ደግሞ ይሄ ብቻ ነው ብለን እንዳንል ደግሞ እዚህ ዘመን የደረሰበት በርግጥ ዌቮችም ስላሉት የየራሱ ዌቮች እስካሁን 4 ዌቮች እንዳሉ ይነገራል ከ4 ተሻግሮ 7ም ደርሷል ይያሉ ደግሞ የሚያወሩ አሉ ግን ብዙ ሰው በሚያውቀው ደረጃ 4 ዌቮች አሉ እነሱም በኋላ ላይ ለማንሳት እንሞክራለን ምንድነው ራሱ ፌሚኒዝም ግን ሲባል በትርጓሜ ደረጃ ወንዶችና ሴቶች እኩል የሆነ መብት እድልና ነጻነት ሊኖራቸው ይገባል ብሎ የሚያምን
አስተሳሰብ ወይንም ንቅናቄ ነው የሚል ትርጓሜ የሚሰጡት ሰዎች አሉ። ይህንን ትርጓሜ ሼር የሚያደርግ ሌላ አስተሳሰብ አለ፣ ጀንደር ኢኳሊቲ የሚባል። ፌሚኒዝም ከዛ ምንድን ነው የሚለየው የሚሉትን ጉዳዮች በጥልቀት ስንገባ ማየት የሚገባን ይመስለኛል። እንግዲህ የዚህ የፌሚኒዝም ንቅናቄ መሰረቶች የሚባሉት ኢኳሊቲ እንጂ ሱፔሪዮሪቲ አንፈልግም ይላሉ። እኛ እኩል መሆን ነው እንጂ መብለጥ አይደለም እንፈልገው። ሴቶች ከወንዶች እኩል እንዲሆኑ እንፈልጋለን። ከወንዶች እኩል አይደሉም የሚል አስተሳሰብ አለ ማለት ነው። ከወንዶች እኩል ስላልሆኑ ማለት ወንዶች የበላይ ሆነው እንዲቀጥሉ የሚያደርግ ስርዓት ስላለ እኩል መሆን እንፈልጋለን፣ መብለጥ ግን አንፈልግም። ይሄን ተረዱልን የሚሏቸው ሐሳቢዎች አሉ። ከዛ ባለፈ የሚያነሷቸው እና አንድ መሰረት ተብሎ የሚቀመጡ ነገሮች አሉ። ትኩረታችን ሴቷ ነች የሚል የፌሚኒዝም እንቅስቃሴ አለ። ምክንያቱም አሁንም እነሱ የሚጠቀሙት ቃል መሆኑን መጥቀስ ፈልጋለሁ። እየተጨቆነች ያለችው ሴቷ ስለሆነች ፎከስ የምናደርገው ሴቷ ላይ ነው። ይሄ ማለት ግን ወንድ ጠልነት አይደለም የሚል ደግሞ እንደዚህ አይነት መሰረቶች አሏቸው የፌሚኒዝም እንቅስቃሴዎች። የተለያዩ ፌሚኒዝም አይነቶች አሉ፣ በጣም በርካታ ናቸው። በዚህ ሰሞን ግን ሰርኩሌት ሲያደርጉ የነበሩትን ጥቂቶቹን ለማንሳትና እንደው ለመረዳት ያክል ይጠቅማል ብዬ ስለማስብ ጥቂቶቹን ላንሳ። አንደኛው ሊበራል ፌሚኒዝም የሚባል ነው። ሊበራል ፌሚኒዝም እንግዲህ የሚያቀነቅነው እኩልነቱ አሁን እኩልነት እንዲመጣ እንፈልጋለን ይሉ የለ ፌሚኒስቶቹ። ያ እኩልነት እንዲመጣ የሚፈልገውና የሚሰራው በህግና በለውጥ ነው። በህግ አግባብ እና የለውጥ እንቅስቃሴ በማምጣት ያ እኩልነት እንዲመጣ የሚሰራ ነው። ሊበራል ፌሚኒዝም ይባላል። ራዲካል ፌሚኒዝም የሚባል አለ። እንግዲህ አሉ የሚባሉ ችግሮችን የእኩልነትም ሌላም ችግሮችን ያመጣ መዋቅር አለ። ይሄ ፓትሪያርኪ የሚሉት መዋቅር እሱን መለወጥ ነው ትልቁ ዓላማው። መጋፈጥ ብቻ አይደለም። ፓትሪያርኪ የሚባለውን ስርዓተ ዓለም መለወጥ ነው። የወንዶችን የበላይነት ያመጣ ነው ስለሚል የወንዶች የበላይነትን ያመጣ ነው ወይ ማውራት አለብን ዛሬ። ምናልባት ፓትሪያርኪ የሚለውን አባወራዊ ስርዓት በሚለው ተርጉመው ነው ለጋራ ማውራት። ልክ ነሽ። አባወራዊን ስርዓት መገልበጥ የሚል ዓላማ አለው ማለት ነው ራዲካል ፌሚኒዝም። ሶስተኛ ላይ የሚነሳው ኢንተርሴክሽናል ፌሚኒዝም የሚባል ነው። ይሄ ደግሞ የተለያየ አንዲት ሴት ልጅ በጾታዊ ጉዳይ ብቻ ሳይሆን በዘርም በኢኮኖሚ አቅምም ኢንተርሴክት ያደርጋሉ ጉዳዮቹ። ለምሳሌ ነጭ ሴት ፌስ የምታደርገው ችግርና ጥቁር ሴት ፌስ የምታደርገው ችግር ይለያያል። ሴቷ በነጭነቷ ብቻ የምታልፋቸው ችግሮች አሉ፣ ጥቁሯ ግን የምትጋፈጠው። ስለዚህ ሴት ብቻ ስለሆነች ሳይሆን ጥቁር ሴትም ስለሆነች ድምጽ ልንሆናት ይገባል የሚል አይነት ከለርድ ውመን እንደዚህ አይነት እሳቤ ያለው ነው ኢንተርሴክሽናል ፌሚኒዝም። ሌላኛው ማርክሲስት ወይንም ሶሻሊስት የሚባል ፌሚኒዝም አለ። በዚህ ሰሞን በጣም ብዙዎች ሲያነሱት ነበረ። የመደብና የኢኮኖሚ ሲስተም ሴቶችን ይጨቁናል። እንዲህ አይነት ጭቆና በተለይ ካፒታሊዝም የሚባለው ሲስተም የሴቶችን ይጨቁናል የሚል ነገር አለው። ዓላማው ካፒታሊዝምን ገልብጦ ሴቶች አይጨቆኑበትም የሚለውን ሶሻሊዝምን ማንበር ነው። እንደ ይሄንን ሲያዩ አንዳንድ ሰዎች ጥያቄ ያነሳሉ። በኋላ የምጠይቀው ጥያቄ አለኝ እንዳትረሳ። አምስተኛ ላይ በጣም ብዙ ናቸው። ይሄ ግን አምስተኛ ለዚህ እንትን የመጨረሻ አድርጌ ላንሳውና ኪውር ፌሚኒዝም የሚባል አለ። ይሄ ደግሞ የተለመደውን ስርዓተ ጾታ የሚያዛባ ነው። ምክንያቱም የተለመደው በሃይማኖትም በባህልም እስካሁን የመጣንበት የተለመደ ስርዓተ ጾታ አለ። ያ መሆን የለበትም፣ መብታችን ነው፣ እንደፈለግን መሆን አለብን የሚል የፌሚኒዝም እንቅስቃሴ ነው። ይሄ እንቅስቃሴ ሴት ልጅ ከወንድ እኩል ናት የሚለውን እንቅስቃሴ የሚተረጉመው በገቢ አቅም ወይ በመምረጥ መብቷ ምናምን ብቻ አይደለም፣ ጾታዋን ራሷ መወሰን ትችላለች ከሚል እንቅስቃሴ አንጻር ነው። ስለዚህ የተመሳሳይ ጾታ ጋብቻዎችን እንደዚህ ሁሉ የሚያቀነቅን አይነት የፌሚኒዝም አይነት ነው ማለት ነው። ስለዚህ እነዚህ አይነት የፌሚኒዝም አይነቶች አሉ። እንግዲህ ፌሚኒስት የሆኑ ሰዎች ብትረዱልን የሚሏቸው ነገሮች መነሳት ስላለበት ወንድ ጠሎች አይደለንም፣ ቤተሰብ ጠሎች አይደለንም። ንቅናቄው ጊዜውን ባህሉን ቦታውን ያገናዘበ ስለሆነ እንደየሁኔታው የተለያየ ነው። ብዙ ጊዜ ጥያቄ ስለሚነሳ አውሮፓ ላይ ያለ ፌሚኒዝም ለኛ አይሆንም የሚል ጥያቄ ስለሚነሳ ጊዜውን ቦታውን ባህሉን ያገናዘበ ነው። እነዚህን ጉዳዮች ብትረዱልን የሚሉ ነገሮችን ያነሳሉ። ከሞላ ጎደል ፌሚኒዝምን እንደው በጥቅሉ እንዲህ ማለት የምንችል ይመስለኛል። እንግዲህ ጠቅለል ስናደርገው ፌሚኒዝም የሚለው መነሻ ሀሳቡ እንግዲህ ያው አይዲዮሎጂ ነው። ይህ አይዲዮሎጂ ደግሞ ሴቶች እኩል የሆነ እድል ያስፈልጋቸዋል ነው። እንግዲህ ማን ክደው ሀቅ አለ አይደለ? ስንኖር ወንዶች የበላይ ሆነው ይኖሩባቸው፣ የበላይ ስንል ፖለቲካው ላይ፣ ኢኮኖሚ ላይ፣ የትምህርት እድል ላይ መሰል አይነት ነገር ላይ የበላይ ሆነው የኖሩባቸው ጊዜያቶች እንዳሉ ይታመናል። ወይም ደግሞ ግን እዚህ ጋር የበላይ
መባሉ ራሱ ወይም ደግሞ እድል የበለጠ እድል እንዲያገኙ ሴቶች ሴት በመሆናቸው ብቻ እንዳይሳተፉባቸው የተደረጉ ነጥቦች ነበሩ። ለምሳሌ ትምህርት ልናነሳ እንችላለን፣ ኢኮኖሚ ላይ ልንል እንችላለን፣ ፖለቲካ አይደለም እኮ ፖለቲካ ላይ በፊት ነው ስለ ሮማ ስልጣኔ ምናምን እኮ ሲነሳ እኮ ሴቶች እንደ ሰው አይቆጠሩም ነበር አይደል? እንደ ዜጋ አይቆጠሩም፣ አይመርጡም ሁላ ነበር። የመምረጥም መብት አልነበረ አይደለም፣ የመምረጥ እንኳን መብት አልነበራቸውም። ስለዚህ ፌሚኒዝም ይሄ ሀሳብ ሲነሳ መሰረታዊ ሀሳቡ አሁን የተለያየ ዌቮች እየጨመረ ጊዜው ሲቀያየር የተለያየ ልክ የሆነ ነገር ሲፈታ ሌላ ጥያቄ እየጨመረ መጥቷል። አንድ ነገር ነው እሱ አንድ ነገር ነው። ሲጀመር ግን መነሻው እኩል የሆነ የመማር መብት፣ እኩል የሆነ የፖለቲካ መብት፣ እኩል የሆነ የኢኮኖሚ መብት በአጠቃላይ ለሴቶችም ያስፈልጋል። ለወንዶች የተሰጣቸው ወንዶች ወንድ በመሆናቸው ብቻ ያገኟቸው ነገሮች አሉ። ስለዚህ ሴቶች ደግሞ ሴት በመሆናቸው ብቻ አይደለ ኢዝም እኮ ሲሆን ሴት በመሆናቸው ብቻ ደግሞ ያጧቸው ነገሮች አሉ። ስለዚህ እነዚህ ሴት በመሆናቸው ብቻ ያጧቸው ነገሮች ሴትነታቸው ሊያሳጣቸው አይገባም። እኩል የሆነ የመማር መብት፣ እኩል የሆነ ኢኮኖሚው ላይ የመሳተፍ፣ ንብረት የማፍራት፣ የመምረጥ፣ የመመረጥ፣ እንደ ዜጋ የመታየት፣ ንብረትን የማፍራት ኦን የማድረግ፣ ትዳር ላይ ያለ ድርሻ መሰል አይነት ነገሮች ላይ እኩል ሮል ሊኖራቸው ይገባል ነው ፌሚኒዝም ሲጀምር ሀሳቡ ይሄ ነበር። እኩልነት የተባለው ይሄ ነው ስላልነበራቸው ሴቶች ከዛ በፊት ማለት ነው። ከዛ በኋላ ግን እየጨመረው አሁን እኮ የመጀመሪያው የፌሚኒዝም ዌቭ ስታዩት ሌጋል ራይት ነው አይደለ? ሰው እንደ ሰው መታየት አለበት። ስለዚህ ማረግ መቻል አለባቸው። ማንም ሰው ሊኖረው የሚገባው መብት መኖር የእኩልነት ጥያቄ ነው የተነሳው። የኢኮኖሚ የፖለቲካ እንደዚህ መሰለን ጥያቄዎች ነው። ከዛ በኋላ ግን ጊዜዎች እየጨመሩ ሲመጡ የተጨመሩ ፌሚኒዝምን ሌላ ደግሞ አቅጣጫ ሌላ አይነት ደግሞ ክፍልፋይ እንዲኖራቸው ያደረጉ እንቅስቃሴዎች አሉ። መነሻው ግን ይሄ ነው ማለት መነሻውን መካድ የለብንም ማለት ለምሳሌ እናንተ ሴቶች እኩል ትምህርት እድል ማግኘት አለባቸው ብላችሁ ታስባላችሁ? ታምናላችሁ? ኦፍ ኮርስ ይሄንን አለማመን የምርጫ መምረጥ አለባቸው። ስለዚህ ቀደም ሲል ያላቸው ነገሮች እኩል መሆን ሴቶች ማግኘት አለባቸው ካልን ሁላችንም ፌሚኒስቶች ነን ማለት ነው። ካልን ነው መልህ ገባ ካላልክ አይ እኩል አይገባቸውም ፌሚኒዝም ሀሳቡ ይሄ ስለሆነ ሲጀመር ሲጀመር ነው ማለት አሁን ፌሚኒዝም መስማማት ያለብን ምን ለምሳሌ ቆይ ግድል ልጨርስ ፌሚኒዝም የሚሰራው ወንዶች የሚያገኙዋቸውን መብቶች ሴቶችም እንዲያገኙ ነው ካልን we don't need feminism gender equality የሚባል አስተሳሰብ ነው። አሁን አይዲዮሎጂ ነው ያነሳለው ልጨርስ። እሺ እነዚህ አሁን ማን ክደው አቃል አይደል በተፈጥሮ ሂደት ውስጥ ሴቶች ሴት በመሆናቸው ብቻ ያጧቸው ነገሮች እንዳሉ እናምናለን። ቀደም ሲል ያልናቸው እኔ ሴት በመሆናቸው ነው አልልም። ቀጥይ እና ምን በመሆናቸው ነው ያጡት? ቀጥይና እናወራለን። ስለዚህ ሴት በመሆናቸው ብቻ ያላገኟቸው መብቶች አሉ። እንዳይመርጡ ሆነዋል። ወጥተው መስራት አይችሉም ነበር። ከዛ ውጪ እንዳለው ምርጫ ላይ ሳተፉም አይመረጡም። ኢቭን እንደ ሰውም አይታዩም። የተሰጣቸው ሮል ብቻ አለ። በቃ ሴት ልጆች እንዲሰሯቸው የተሰጣቸው የተወሰኑ እንትኖች አሉ። ግን ወጥተው ቢማሩ ወጥተው ቢሰሩ ከሴትነት ተፈጥሯቸው የማያስፈነግጣቸው ማፈንጋጭ የማያደርጋቸው ለምሳሌ ወጣ መማሯ አንዲት ልጅ ከተፈጥሮ እንድታፈነግጥ አያደርጋትም። ፖለቲካ ላይ መሳተፏም እንዲሁ የቢሮ ስራ መስራቷም መሰል አይነት ነገር ማለት ነው። ሲጀመር ፌሚኒዝም መሰረታዊ ሀሳቡ ይሄ ነው። እኩል የሆነ መብት ሴቶች ሊያገኙ ይገባል ነው። ከዛ በኋላ ግን የመጡ የፌሚኒዝም ዌቮችና እንቅስቃሴዎች ግን ጠልፈውታል ብዬ አስባለሁ። ወይም ደግሞ የራሳቸውን ብራንች እየሰራውን እስከ አራተኛው ዌቭ ስንደርስ አሁን የ4B ኤጅ ላይ ስለደረስን ማለት ነው። በኋላ ላይ 4B ምንድነው የሚለውን ነገር እናነሳዋለን። ከዛ በኋላ ፌሚኒዝም በራሱ ሰዎች ለፌሚኒዝም ያላቸው እንቅስቃሴ ወይ ነው ሴታዊነት ለሚባለው እንቅስቃሴ አሁን በነገራችን ላይ ለኢትዮጵያ ፌሚኒዝም ያስፈልጋል አያስፈልግም በሚለው እኮ በራሱ የሚያነጋግር ነገር ነው። ለምሳሌ አውሮፓ ላይ የቀየራቸው በጣም ብዙ ነገሮች አሉ። ፌሚኒዝም የሚባለው እንቅስቃሴ ያሳካቸው ነገሮች አሉ። ቀደም ሲል ያልናቸው የመማር እድል ያገኙት፣ የመምረጥ እድል ያገኙት፣ ወጥተው የመስራት እድል ያገኙት፣ ይሄ ከማተርኒቲ የወሊድ ፍቃድን መሰለት ነገር ያገኙት ፌሚኒዝም ያመጣው እንቅስቃሴ ነው ልንል እንችላለን። የት አውሮፓ ላይ ወደ ኢትዮጵያ ስንመጣ ግን የፌሚኒዝም እንቅስቃሴ ምን አምጥቷል? ለኢትዮጵያ እኩል የመማር መብትና የሚባሉ ነገሮች ኢትዮጵያ ላይ ሲመጣ ይሰራሉ የሚል ጥያቄ በኋላ ላይ ስለምናነሳ እንነጋገርበታለን ብዬ አስባለሁ። ከዛ ውጪ ግን ፌሚኒዝም የሚባለው እንቅስቃሴ በተነሳበት አህጉር ላይ አውሮፓ ላይ ግን በደንብ የቀየራቸው ነገሮች እንዳሉ መናገር እንችላለን። እነሱም ይናገራሉ። ዛሬ ወተን የምንማረው እዛ ያሉ ሴቶች ወተን የምንማረው ወተን የምንሰራው ምናምን የምንለው ፌሚኒዝም በሰጠን ነገር ነው። በቃ ፌሚኒዝም ነው እዚህ ጋር ያመጣን ብለው ይናገራሉ። ልክም ነው ብዬ አስባለሁ በአውሮፓውያኑ ኮንቴክስት ማለት ነው፣ በእኛ ሳይሆን። እኛም ሀገር ግን ተመሳሳይ ድምጾችን እንሰማለን። ዛሬ እዚህ ጋር ቆሜ እንድማር ያደረገኝ ፌሚኒዝም ነው የሚሉ ሰው ሴቶች ደግሞ አሉ። እሱን እንኳን አልቀበልም። እኔ እዚህ ጋር እንድቀመጥ ያደረገኝ ለምሳሌ የፌሚኒዝም እንቅስቃሴ አይደለም። ምንድነው?
እኔ ሰው መሆኔ ነው እዚህ ጋር ያስቀመጠኝ ማለት የተለየ አይነት የፌሚኒዝም አሁን እዛ ላይ የነበረውና እኛ ጋር አሁን ማናነሳባቸው ምክንያቶች አሉ በኋላ ላይ እናነሳለን ለምሳሌ ኢትዮጵያውያን መሪዎች የነበሩ ሴት መሪዎች የነበሩባት ሀገር ናት ሴቶች በዳኝነት ምናምን ይሳተፉባት የነበረች ሀገር ንግስቶች የነበሩባት የነገስታት አማካሪ ሆኖ ምናምን ሴቶች የሰሩባት ሀገር ናትና የሚባለው አይነት የፌሚኒዝም እንቅስቃሴ ከኢትዮጵያ ጋር ፊት ያረጋሉ የሚል ምኮ ጥያቄ እንድናነሳ ያደርገናል በነገራችን ላይ ስለዚህ አውሮፓ ላይ ግን በደንብ ሰርተውበት በደንብም እንደ ማህበረሰብም ቀይሯቸዋል መነጋገር ይቻላል እዛ ላይ ለምሳሌ የትምህርት ድል ልናነሳ እንችላለን የሴትን ውሳኔ መስጠት መብት ልናነሳ እንችላለን ንብረት የማፍራት መብት ምናምን አውሮፓ ላይ በሴቶች ሌጋል ራይታቸውና ፖለቲካል ራይታቸውና ይሄ ህጋዊ ሌሎች መብቶቻቸው በደንብ እንዲከበርላቸው አድርጓል ፌሚኒዝም የት አውሮፓ ላይ እኛ ላይ ሲመጣ ግን ማያግባባ ነው የሚያለያየን ነገር ይኖራል ብዬ አስባለሁ እኔ ፌሚኒዝም ወይም የሴታዊነት ነው ቅድም ያላችሁት እሱ እንቅስቃሴ ቅድም አንተ ካልካው መነሻ ብለህ ካነሳው የእንቅስቃሴው መስራች በተለየ መልኩ ነው ያው ሴት ልጅ አሁን ማስቲክ ስትላቸው ከነበሩት እድሎችና ምንድነው የሚባለው አታለች የተባለው ነገር አታለች ወይ ሪሊ የሚለው ነገር ራሱ ለኔ የሚያጠያይቅ ነው ከአብዛኞቹን የፌሚኒዝም እንቅስቃሴን ስታይ በላ ይሄ አፍሪካኒዝም በአፍሪካን ሴንትሪክ የሆኑ ደግሞ ፌሚኒስት እንቅስቃሴዎችን ዌስተርን ሴንትሪክ የሆኑ ፌሚኒዝም እንቅስቃሴዎችን ስታይ አንድ ኮመን የሚያደርጋቸው ነገር ምንድነው የፓትሪያርካል ዶሚናንስ ነው እንትን የሚሉት ቀጥታ የሚሄዱት የወንዶች ያባወራን ቅድም ማስቴስቴ ያባወራ ስርዓትን መገርሰስ ነው ኦልሞስት እሱን ዶሚናንስ ማጥፋት ነው ይቀላል የሚል እንትን ያላቸውና ሁሉንም ሴንተር ኦፍ ሪፈረንሳቸውን ስታይ ይሄ ወንድነትን በተመለከተ ነው ዶሚናንሱን ማጥፋት ነው ወይም እንትን ማለት መገደብ ነው የሚል ሐሳብ ነው ያላቸው ግን የወንድ ልጅ ዶሚናንት መሆን በራሱ በዛ አሁን ዶሚናንት ነው ወይ በሚለው ራሱን የቻለ እንትን ነው ሁለተኛ ደግሞ ሴቶች አጥቷል የተባለው መብት ራሱ አጥቷል ወይ ራሱ አሁን የሴት የሥራ ክፍፍል ውስጥ ስትመጣ ተፈጥሯዊ የሆነ ነገሮች አሉ ወንድ ልጅ የሚሰራው ሴቶች የማይሰሯቸው ነገሮች አሉ ይሄንን ፊዚካሊ ወይም ኔቸር ያመጣችው ልዩነት ነው ይሄንን አልፎ ወንድ ልጅ የሚሰራውን ስራ እሰራለሁ የሚል ጽንሰ ሐሳብ በራሱ አሁን ምክንያቱም ኔቸር የሰጣቸው ራሱ ዲፈረንሱ የሰጠው ጸጋ አለ ብዬ ስለማስብ ማለት ነው አሁን ማስቴ በሴትነቷ የተሰጣት ጸጋ አለ ይህንን ጸጋ ሶሻሉ ወይም ማህበረሰባዊ እሴት ሲሆን ይሄ በተለይ በአፍሪካን ኮንቴክስት ስታየው የሚያነሱት የማዘሪዝም አለ ስቲዋንሲዝም ይባላል እነዚህ የሚያነሱት ከማዘር ኔቸር ጋር የተያያዘ ነው ሁለቱ ራሱ አሁን እንደውም መነሻውን ቅድም ያነሳውልህ ራሷ ሴት የሆነች ጻፊ አለች ራቼል ዊልሰን የምትባል ኦከልት ፌሚኒዝም የሚባል መጽሐፍ የጻፈች ማለት ነው እኛ ከምንለው መነሻ ያልከው ከወንድ ልጅ ጋር ያለን ግንኙነት እኩል መሆን አለበት የሚለው ጽንሰ ሐሳብ ነው መነሻ ተብሎ የሚነሳው የሷ መጽሐፍ ግን እይታውን ይቀይረውና ነው እንደዚህ አይደለም የፌሚኒዝም መጀመሪያው ራሱ ከአምልኮ ጋር ይገናኛል ትላለች ከአምልኮ ጋር የሚገናኝ ነው እንደውም ካራክተሮች ሁሉ አሉ ይሄ አምላክ የሚባሉ ሴቶች ካራክተሮች ሁሉ አሉ ብላ ታስቀምጥና ወደ ስንት የሚጠጉ ወደ 3 የሚጠጉ ካራክተሮችን ወይም ፊገሮችን ታወጣለች አንደኛው ኢናና ወይም ኢሽታር የምትባላለች በጦርነትና በፍቅር የምትመሰለች አሁን ወደ ሂንዱይዝም ስታዩ ብዙ አማልክት ያሉት ለዝናቡም ለመብረቁም ለሁሉም ነገር ይሰጣሉ አማልክት አላቸውና እንደዛ ሁሉ ለፍቅርና ለጦርነት የምትመለክ አምላክ ነች እቺ ኢስታር ወይም ኢናና የምትባለው ማለት ነው ይቺ ሲምቦል ነች አሁን ለሞደርን ፌሚኒዝም ሲምቦል ነች ትላለች ራቼል ዊልሰን ማለት ነው ሲምቦል ነች አሁን የምናነሳቸው ማስቴም ቅድም ያነሳቻቸው ይሄ ከነጻነት ጋር ሴት ልጅ ተጨቁናለች የሚል ጽንሰ ሐሳብ የመጣው ይሄቺን ፊገር የሆነች ምንድነው የሚባለው ጎድስ ፊገር የሚባሉትን ማለት የነሱ ከሱ ላይ ተቀንጭበው ተወስደው ዘመናዊ መስለው የገቡ ቅመሞች ናቸው የሚል ሐሳብ ታነሳች ሁለተኛ ላይ ግን ሊሊት የምትባል የምታነሳት ፊሜን ፊገር አለች እቺም ለቅ እንደ ኢናናና ኢሽታር የምትመለክ ነች በተለያየ ጊዜ ስሟን ቀይራ አይሲስ ምናምን እየተባለች ትመለክ ነበር ትላለችና እቺ ሊሊት እንደውም በባቢሎኒያን ምንድነው እንደዚህ ዕብራውያን መጽሐፍ አላቸው ታልሙድ የሚባል
ያ ታልሙድ መጽሐፍ ስለ ትሪ ኦፍ ላይፍ፣ ስለ ህይወት፣ ስለ ስነ ፍጥረት፣ ስለ ምናምን የሚመዘግቡበት የተመዘገበበት ነው የነሱ መጽሐፋቸው ማለት ነውና ያ መጽሐፍ በባቢሎን ጊዜ ግዞት በነበሩበት ወቅት የተጻፈ ደግሞ ሌላ መጽሐፍ አለ ከዚህኛው በተጨማሪ ማለት ነው። ባቢሎኒያን ታልሙድ ይባላል። እዛ ላይ ይህ ሌሊትን የሚያስቀምጣት ከአዳም በፊት የነበረች ከሔዋን በፊት የነበረች የአዳም ባለቤት ነች ሌሊት የምትባለዋ እና በአዳም ግዛ እንትን አሁን ዶሚናንስ እንደምንባለው በወንድ ልጅ ዶሚናንስ ውስጥ ላለመኖር ስትል አፈንግጣ ወጥታ ከዴሞን ጋር ከሰይጣን ጋር በመተባበር የራሷን የዘር ሐረግ የሰራች ነች ተብለው ያስቀምጠው እቺን እንደ ፊገር ይወስዷታል ማለት ሲምቦል ኦፍ ሞደርን ፌሚኒስት ኦካልት ፕራክቲስ ነው ብላም ታስቀምጣቸው ማለት ነውና ይሄ ከሪፊውዛል ጋር አላለ ቅድም ከማፈንገጥ ከመቃወም ተጨቁናለች የሚለው ጽንሰ ሐሳብ ንጥረ ነገሩ አምጥተው እነዚህ ነገሮች አምልኳዊ ነገር አላቸው። ማነች? ራቼል ዊልሰን ሴት ነች የጻፈችው ማለት ነው መጽሐፍ እና የፌሚኒዝም ራሱ ሌሎችም ካሊ የምትባላለች ተመሳሳይ እንደዚህ የሚጠቀሱ ማለት ነውና ፌሚኒዝም በራሱ ጽንሰ ሐሳቡ መነሻው ይሄ ከሴቶች እኩልነት ጋር ብቻ አይደለም ወይም ሴትና ወንድ እኩል ናቸው ከሚለው ጽንሰ ሐሳብ ወይም እኩል መሆን አለባቸው ወይም ደግሞ አሁን ያለው ሞደርን የዌስተርን ውሜንስ ባይብል እንደሚባለው ክሬት እንዳደረጉት ማለት የሴቶች መጽሐፍ ቅዱስ ብለው ሴት መጽሐፍ ቅዱስ ላይ ሴት ልጅ ተጨቁናለች ብለው በወንድ አንቀጽ ነው የተጠቀሰው። እግዚአብሔር ራሱ በወንድ አንቀጽ ነው የተጠቀሰው። ስለዚህ ሴት ልጅ ጨቁኗታል መጽሐፍ ቅዱስ ብለው በሴት አንቀጽ የመጠቀም ያው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን የሴት አንቀጽ በማድረግ ነው ውሜንስ ባይብል የሚጀምረው ማለት ወደዚህ ጽንሰ ሐሳብ እስከ መምጣት ድረስ የደረሱት የሴት ልጅ ከወንድ ጋር እኩል መሆን ብቻ ሳይሆን የበላይነትም አለው። ይሄ ደግሞ የበላይነት ከላይ ከጠቀስናቸው አምላካዊ ፊገሮች የተያያዙና የወርድ ሲዋረድ የመጣ ኦካልት ነው፣ አምልኮ ነው ፌሚኒዝም የሚል ጽንሰ ሐሳብ አላቸው። እንግዲህ ይሄ የሚያሳየን ፌሚኒዝም የሚባለው ነገር መነሻ ታሪኩ ላይ የተለያዩ ሐሳቦች እንዳሉ ወይም ደግሞ እንደሚነሱ ነው። ቀደም ሲል እንዳለው አማሃ ቀደም ሲል እንደጠቀሰው አንዲት ሜሪ የተባለች ሴት መነሻ ናት። መነሻው እኩል ሴቶች ከወንዶች ጋር እኩል እድል ያገኙ የሚል አለ። ሌላ ደግሞ ከአምልኮ ጋር የተያያዘ ነው። ራሱ ፌሚኒዝም እንደ አምልኮ ነው፣ አንድ እንደ አምልኮ አይነት ነው የሚያመልኳቸው ሞዴል የሆኑ ጣዖቶች አሏቸው የሚልም መነሻ አለው ማለት። ስለዚህ ነገርየው በደንብ የሚያነጋግር ነው። አንድ የሆነ ወጥ የሆነ የመነሻ ታሪክ የለውም ማለት ነው። ሁሉም በየአቅጣጫው ከዚህ ነው የመጣው የሚል መነሻ አለው። ግን ምናልባት አብዛኞቹ የሚስማሙበት ቀደም ሲል እንዳልነው ሴቶች እኩል እድል ማግኘት አለባቸው የሚለው እንደሆነ ይታመናል። ስለዚህ አሁን ከየት መጣ የሚለውን አየን። የተለያየ አመጣጥ እንዳለውም ለመረዳት ችለናል አይደለ? አስከትለን ደግሞ የምናየው ምናልባት ፌሚኒዝምን ከአፍሪካ ኮንቴክስት አንጻር ነው። የአፍሪካ ፌሚኒዝም ምን ይመስላል የሚለውን አፍሪካ ላይ ፌሚኒዝም እንዴት ነው አክት እየተደረገ ያለው? ከዛ ውጪ ግን ለአፍሪካና እንደ ኢትዮጵያ ባሉ ሀገራት በኋላ ላይ አጥበበንም ወደ ኢትዮጵያም ስለምናመጣው ፌሚኒዝም የሚባለው እንቅስቃሴ እንትን ይሆነዋል ወይ ልኩ ነው ወይ የሚል እኮ ጥያቄ ይነሳል አይደለ? ለምሳሌ ያለ የአንድ አይዲዮሎጂ የሆነ ሀገር ላይ ሲፈጠር የዛን ማህበረሰብ ኢኮኖሚያዊ፣ ፖለቲካዊ፣ ማህበረሰባዊ እይታ መሰረት አድርጎ ነው አይደል? አሁን አብዛኛውን ጊዜ አሁን ትምህርቶችም ውስጥ እኮ ገብተን የተለያዩ ቲዮሪዎችን እንማራለን አይደል? ለምሳሌ ሳይኮሎጂ ላይ፣ ሶሺዮሎጂ ላይ ምናምን ምንማራቸው የተለያዩ ቲዮሪዎች አሉና እኛም የተማርነው ቲዮሪና የማህበረሰባችን ያለበት ሁኔታ አንድ አይነት የማይሆንበት ጊዜ ገጥሞባቸው ያቅም አብዛኛው ነገር ቲዮሪውና የኛ ማህበረሰብ ያለበት ሁኔታ አይገጥምም። ስለዚህ የሆነ የራስ ቲዮሪ እኮ ያስፈልጋል የራሳችንን ማህበረሰብን የምናይበት። ምክንያቱም ቲዮሪዎቹ ሀሳባቸው ማህበረሰብን የምናይባቸው እይታዎች ናቸው ወይም ደግሞ መነጽሮች ናቸው ነው ተብሎ የሚታሰበው። ኢን ዘ ኬዝ ኦፍ ፌሚኒዝም ግን ለኛ ብቻ ሳይሆን ለነሱ ምን አይሆንም ብዬ ለመከራከሩ ለምሳሌሽ ሲጀመር አሁን እንደው ጤነኛውን ሐሳብ አሁን እሱ ቅድም የከልት ጉዳይ ያለው ምናምን ሲል ነበር። እሱን እናቆየውና ጤነኛውን ሐሳብ እንውሰድ። መነሻው ወንድ ልጅ ሴት ልጅ ከወንድ ልጅ እኩል ናት የሚል ነው አይደለ? በምንድን ነው እኩል የሆነችው? አይሻውን ዲና የማናደርገው ጉዳይ አለ። ሴትና ወንድ በሰውነት በቃ ምንም አይነት ህጸጽን በማታውጭበት ደረጃ እኩል ናቸው። ከዛ በመለስ ባሉ ነገሮች ግን እንኳን ወንድና ሴት በሁለት ሴቶች መካከል ኢቭን እኩልነት ላይኖር ይችላል። በጣም ተፈጥሯዊ ነው። እንደ እንቅስቃሴሽ ነው፣ እንደ ጥረትሽ ነው። እረዳለሁ። ይሄ ቅድም ያልሽው አባወራዊ ስርዓት አመጣ የተባለው ነገር አሁን ብዙ ጊዜ እንደውም ሲባል እንደዚህ እንድትሆን ቅድም ስታነሹ ነበር። አውሮፓዎች ውስጥ እንዲሆን ያደረገው የፌሚኒዝም እንቅስቃሴ ነው ይባላል። የፌሚኒዝም እንቅስቃሴ እንዲኖር የፈቀደ ስርዓትም ጭምር ነው
በዛው ልክ አሁን ዓለምን ተቆጣጥሮ ያለው አባወራዊ ስርዓት ነው እየተባለ ነው የሚታቸው። እሱን መቀየር እንፈልጋለን ነው። አባወራዊ ስርዓት ወንድ ልጅ የበላይ አድርጎ ሴት ልጅ የበታች ስላደረገ እሱን ለመገልበጥ ነው የምንንቀሳቀሰው የሚል የፌሚኒዝም እንቅስቃሴ ከመጣ እንቅስቃሴውን ለመቀበል አትሊስት የሆነ ሩም ያለው ስርዓት ነው ማለት ነው። ግን ተቀብሎን ሳይሆን ታግለን ያመጣ ነው የሚሉት በነገራችን ላይ አይደል? የትግል ውጤት ነው ፌሚኒዝም ማለት። ፌሚኒዝም ሲመጣ አሁን መነሻው ላይ ሲመጣ ማለት እያጠራ ነው የሚነሱ ሀሳብ ከአንድ ሳይድ ብቻ ሀሳቦች እንዳይሄዱ ነው። የፌሚኒዝም ሀሳብ አባወራዊ ስርዓት ፈቅዶልን ሳይሆን ትግል ነው። ካያችሁት ሙቭመንት ነው አይደል? እንቅስቃሴ ነው። በተለያየ ጊዜ የተደረገ እንቅስቃሴ፣ የተለያዩ ፈተናዎች ማለት የትኛውም አዲስ ነገር ለማህበረሰብ ሲመጣ ወዲያው ቅቡል አይሆንም። ይሄ የሚታወቅ ነው። ትግሎች ይገጥሙታል፣ ፈተናዎች ይገጥሙታል። ፌሚኒዝምም አባወራዊ ስርዓት ስለሰጠን ሳይሆን ስለታገልን ያመጣ ነው የሚል ሀሳብም ይነሳል። ይሄን መሰረት አድርገን መናገር ይኸውልሽ፣ ለምሳሌ አሁን ጭቆና ለሚለውን ነገር እንወስድ። ምንድነው ጭቆና የሚለውን ማየት ያስፈልጋል። አንዳንድ ጊዜ ይኸውልሽ ጭቆና ራሱ አሁን ጭቆና ሲባል ለምሳሌ እንደው ስም ሳንጠቅስ ምሳሌ እናምጣ። ይሄ ብሔር እንዲህ ተጨቁኗል፣ ይሄ ቋንቋ እንዲህ ተጨቁኗል ብለው እንቅስቃሴ የሚያደርጉ ሰዎች እንዳሉ ታውቂያለሽ። የዚህ ተቃራኒ አርጊውመንት ሲመጣ ምን አይነት መልስ እንደሚመጣ ታውቂያለሽ? ተጨቁኖ ቢሆን ኖሮ ያ ቋንቋ እዚህ ዘመን አይደርስም ነበረ የሚል ነገር ይመጣል። ግን እዚህ ዘመን እንዲደርስ ደግሞ ሰዎች ሰርቷል። በጭቆና ውስጥ እንኳን ሰርቫይቭ የማድረግ ጥያቄ አይደለ? ነገርን የማስቀጠል መጨቆን ማለት ምናልባት አንዳንድ ጊዜ የሆነ ስርዓት ለማንበር ስትሄጂ እኔ ፍጹም ነው እያልኩኝ አይደለም። የሚበላሹ ነገሮች አሉ፣ መስተካከል ያለባቸው ነገሮች አሉ። የሚያስተካክለው ፌሚኒዝም አይደለም ከሚል መነሻ ነው። እንዴት እንደሆነ እሱን አስረዳለሁ። ግን እነዚህ የተበላሹ ነገሮች ቢኖሩም ባይኖሩም ጭቆና የሚባል ነገር አሁን ለምሳሌ ሴት ስለሆነች መማር የለባትም የሚል አስተሳሰብ ያለው ወንድ እየተደረገ ነው የሚሳለው። አሁን ነበርኩ አማሃ በነገራችን ላይ ነው ሴት ስለሆነች ሳይሆን ኑረቱን ይኖሩ የነበሩትን ኑረት አስቢው። አሁን ቅድም ፍጹም ያነሳቸው ልዩነቶች አሉ። ቆይ በቀድሞ በነበረ ማህበረሰብ ወንድ ልጅ ትምህርት ቤት ይላካል። በነበረ ማህበረሰብ የቆየ ማህበረሰብ ላይ የነበረ ነገር ነው አይደል? ወንድ ልጅ ትምህርት ቤት የሚላከው ሴት ልጅ ቤት የምትቀመጠው ሴት በመሆኗ ሳይሆን እና በምንድነው ይኸውልሽ ሴት በመሆኗ ሳይሆን በምኗ ነው? ባዮሎጂካል ዲፈረንሶች አሉ። ወንድ ልጅ ውጪ ወጥቶ ይኸውልሽ ነው በጾታዋ ምክንያት አይደለም፣ ባዮሎጂካል ዲፈረንሶች አሉ። ስለዚህ ባዮሎጂካል ዲፈረንስ ስላለ ነው ወደ ትምህርት ቤት የማይልኩት ነው የምትለኝ አንተ? ትምህርት ቤቶች ትምህርት ቤት ያልሄዱት እሱ ሌላ ኬዝ ነው፣ አብሮ የመጣ ሌላ ይሄ ምንድነው አባወራ ፓትሪያርክ ለማለት ደግሜ እየጠርኩ ነው። አባወራዊ ስርዓት ያነበረው ስርዓት የሚያመጣቸው ተያያዥ ጉዳዮች አሉ። ቅድም እነሱ ነው ሊታረሙ ሊስተካከሉ ይገባል የምልሽ። ለምሳሌ ሴቶች እኮ አይቆጠሩም ነበር አይደል? መጽሐፍ ቅዱስ ላይ ከቁጥር አይገቡም ነበር። አሁን እነሱ ለምን ነው ከቁጥር የማይገቡት? ያን የነበረው ትልቁ እንቅስቃሴ በአብዛኛው ጦርነት ነው። ሴት ልጅ ህይወት የምትሰጥ ነች። ስለዚህ ህይወት የምትሰጥ ሴት ልጅ ህይወት ስለማታጠፋ ቤት ትቀመጣለች። የሚቆጠሩት ወታደሮች ናቸው፣ እነሱ ወንዶች ናቸው። ይሄ የተለመደ ስርዓት አለ። ያ ነገር ተያይዞ እየመጣ ሴቶች ህፃናት አይቆጠሩም። ህፃናት ውስጥ ወንዶች አሉ። ወንድ ስለሆኑ አይቆጠሩም። ስለዚህ ለጦርነት ብቁ የሆኑ ሰዎች ነበር ያን የሚቆጠሩት። አሁን ህዝብ ቢቆጠር ሴት ልጅ ትቆጠራለች። ስለዚህ ያን የነበረው ስርዓት የምትሸራርፊው ነገር አለ የምትወስጂው ባንዴ መቼም ጥርግ ብሎ አይጸዳም። ከዛ ሲተራርፍ የመጣ ብዙ ችግሮች ሊኖሩ ይችላሉ። እነሱም በማጽዳት ላይ እንስማማለን እንጂ ሴት ስለሆነች ለጨቁናት ብሎ የሚያስብ ወንድ ኖሮ አይደለም። የነበሩት ስርዓቶች ያንን ስለሚያስገድዱ ነው። ምን ልንል በነገራችን ላይ አሁን በባዮሎጂ ምክንያት ነው ሴቶች ትምህርት ቤት ያልሄዱት የሚለው ነገር ይሄ በፍጹም ሊሆን አይችልም። በባዮሎጂ ምክንያት ሴት ልጅ ህይወት ስለምትሰጥ ህይወት ማጥፋት የለባትም ከሚል እንቅስቃሴ እንስማማ እንችላለን። ትምህርት ቤት ለምንድን ነው ማትሄደው? ከሱ የተረፈ ሐሳቤ ነው። ለምን እኮ ከሱ የተረፈ መስተካከል አለበት ምልሽም እሱን እኮ። ስለዚህ ህይወት የምትሰጥ ስለሆነ ሴት ስለሆነች ጦርነት ላይ ስለማትሄድ አትቆጠርም። እሺ ጥሩ ሐሳብ ሊሆን ይችላል። አሁን አንቺ ደግሞ የምትይው ትምህርት ቤት አለመሄዷ ልክ አይደለም። በፍጹም ትምህርት ቤት አለመሄድ ብቻ አይደለም፣ ንብረት የማፍራት መብት የላትም ነበር አንዲት ሴት። ወጥቶ የመስራት እድል የላት። አሁን ቀደም ሲል እናንተ ያላችሁት በጣም ለሴቶች አስቸጋሪ ሆነ ስራ እንዳለ ምን የሚታወቅ ነገር ነው። አሁን እዛ ነገር ውስጥ አንገባም። ይሄ በጣም የመጀመሪያው ስቴጅ ላይ ያለው ፌሚኒዝም ላይ ነው አሁን እያወራን ያለነው። አሁን ፌሚኒዝም ሌላ ስቴጅ ላይ ስለደረሰ ማለት ነው። ግን በነበረው ስርዓት ዓለም ላይ ይሄ ሀገራችንም ላይ የነበረ ነገር እኮ ነው አይደል? ሴቶች ትምህርት ቤት አይሄዱ ነበር። ትምህርት ቤት እንኳን የወንዶች ቁጥር አሁን ላይ ነገርየው ተቀይሯል። ለምንድን ነው ሴቶች ትምህርት ቤት የማይሄዱት? እሱንም አንድ ላይ ያየን እንትን እንበል እኮ እሱ ቆየ ነገርኩ። ሴቶች ሴት በመሆናቸው ምክንያት ቤት ውስጥ ያለባቸው ኃላፊነት ስላለ
ወላጆች ሴት ልጆቻቸውን ትምህርት ቤት አይልኩም ነበር። አሁን እናንተ ቀደም ሲል የምታስቀምጡት ምክንያት እውነት ለመናገር ሴት ልጅ ትምህርት ቤት ላለመሄድ ምክንያት አይደለም። ለምሳሌ በጣም ረጅም ኪሎ ሜትር አቋርጣ ትምህርት ቤቶች በቅርብ ስላልነበሩ ምናምን አይደለም። ትምህርት ቤት እንኳን በአቅራቢያው ተሰርቶ ሴት ልጅ ወደ ትምህርት ቤት ስለመላክ ኢቭን በሀገራችን ደረጃ ራሱ በጣም ብዙ ማስታወቂያዎችን ኮንሰማ ነበር አይደለ? ሴት ልጆች መማር አለባቸው፣ ትምህርት ቤት መሄድ አለባቸው። እድር ላይ አሁን የከተማውን ብቻ ኮንቴክስት ማንሳት አለብን ብዬ ስለማላስብ ነው። ገጠርም ላይ ያለችዋንም ሴት ማሰብ አለብን። ይሄ የከተማው ፌሚኒዝም ቅንጡ ስለሆነ ነው ባይዘው አያቃቸውም። በቃ እነሱ እዚህ 5 ስታር ሆቴል ተሰብስበው የሚበተኑትን ፌሚኒስቶች አይደለም ምን የማስበው። ገጠር ያለችዋም ሴት ግን የመማር እድል አልነበራትም። ስለዚህ በተደጋጋሚ በየቴሌቪዥን ጣቢያው ማስታወቂያን ሰማይ ነበረው፣ በየሬዲዮ ማስታወቂያን ሰማይ ነበረው። ሴቶችን ወደ ትምህርት ቤት ላኩ፣ ሴትን ማስተማር ማህበረሰብን ማስተማር ነው የሚል እኮ እንትን ነበር። ታስታውሳላችሁ አይደለ? ይሄን እንቅስቃሴ ይሄ ነበረው በአንድም ሆነ በሌላ መልኩ ሴቶችን ወደ ትምህርት ቤት የሚልክ ማህበረሰብ ስላልነበረ ነው። ስለዚህ ሴቶች መማር አለባቸው የሚለው መብት ጤናማ ነው ብዬ ነው ማስበው። ጤናማ ነው እሱን የካደ። ከዛ ውጪ ሴቶች ፖለቲካዊ ተሳትፎ አልነበራቸውም። አይመርጡም ነበር። መምረጥ አይደለም አይመረጡም፣ መመረጥ አይደለም አይመርጡም ነበር። ከዛ ውጪ ወጥቶ የመስራት እድልም አልነበራቸው። ወጥቶ የመስራት እድል አልነበራቸው ማለት ቤት ውስጥ ስራ አይሰሩም ማለት አይደለም። ግን ኢቭን እኮ ቤት ውስጥ እንኳን የሚሰራው ስራ እንደ ስራ አይታይም ነበር አይደለ? ብዙዎቻችን እንደዛ ነው። አሁን ያለው ፌሚኒዝም እሱን ሪኮግናይዝ ያደርጋል። እኔ ስለአሁኑ ፌሚኒዝም አላውቅም። እኔ አሁን የምነግርህ ምንድነው እንትን አይደለም አሁን ያለው እኔ ሲጀመር በጣም ዋልታረገጥ ነው ብዬ አስባለሁ። የማህበረሰቡን ኮንቴክስትም ተረድቷል ብዬ አላስብም። በተለይ በሀገራችን የሚካሄደው የፌሚኒዝም እንቅስቃሴ እንትን ነው። እንዴት ነው መሰለ መሀል አለው አይደል? ሁሉ ነገር የአውሮፓውያን ፌሚኒዝም ከፌዝ 1 ከሰብአዊ መብት ነው የሚጀምረው አይደል? ሴቶች የመማር መብት አላቸው ምናምን ጀምሮ አሁን የደረሰበት ስቴጅ አለ። ከ18ኛ ክፍለ ዘመን አሁን እስካለንበት ክፍለ ዘመን ድረስ የመጣ ሂደት አለ። በዛ ሂደት ውስጥ እንደ ሀገር ሱታፊ አልነበረንም። እኛ ፌሚኒዝም ላይ እንቅስቃሴ አልነበረም። የሆነ ሰዓት ላይ ግን ብቡ ብሏል። በቃ ፌሚኒስቶች አለን ኢትዮጵያ ውስጥ አሉ። ስለዚህ የጀመሩት አውሮፓውያን የደረሱበትን እንትን በምንድነው ከነሱ ደረጃ ነው። እንደ ሌት ካመርስ ያ የደረሰበት ያን ነው ጆይን ያደረጉት። ልክ እንቅስቃሴው የጀመረበትን እንቅስቃሴው አሁን ያለበትን ደረጃ ነው እንጂ ጆይን ያደረጉት ስር መሰረቱ ላይ ስራ አልተሰራም። እንደ አውሮፓውያኑ ኖ አልተማርንም መማር አለብን ከሚለው እንቅስቃሴ አይደለም የጀመረው። እስቲ ኢትዮጵያ ውስጥ እኮ ትምህርት የማይሄዱ ልጆች አሉ። እነሱን አያዩቸውም። እነሱ ወይ ደግሞ ስለነሱ አይናገሩም። የሆነ ኢሹአችን በሙሉ ወንዶች ለምን ፒንክ አይለብሱም ሰማያዊና ፒንክ ላይ ነው ያለ ነው አሁን ያለው የኛ ፌሚኒዝም የኛ ሀገር ፌሚኒዝም ማለት ነው። ግን ሲጀመር ጀምሮ ግን በቃ እነሱ አውሮፓውያኑ የመጡበት ስቴጅ አለ። በትክክልም ከነበረባቸው ችግር ያለ መማር ምናምን ያለ ማለት ችግር መሰረታዊ ከሚባሉ ሰብአዊ መብት ከምንላቸው ከማስከበር ጀምሮ አሁን በጣም ጽንፍ እስከወጣው ከተፈጥሯችንም ይሄ ከስነ ህይወትም ውጪ ወደ ሆነው የፌሚኒዝም እንቅስቃሴ ድረስ ደርሷል። የኛ ሀገሩ ግን ተንጠልጥሎ እዛ ላይ ነው ሄደው አሁን መጨረሻ እዛ የደረሰበት ደረጃ ላይ ነው ሄደው ብዬ ነው ማስበው እንጂ ከመጀመሪያ ጀምሮ ኢትዮጵያ ውስጥ ፌሚኒዝም እንቅስቃሴ ያስፈልጋል አያስፈልግም በራሱ የሚያነጋግር ከሆነ እንደው አስፈልጎ እንኳን ቢሆን ኖሮ ምንድነው ኢትዮጵያ ውስጥ ያለ ሴት የሚቸግራት ነገር? ይሄ ማለት ከተማ ላይ ያለንን ሴቶች ብቻ ያማከለ ነው ማለት አይደለም፣ መሆን አለበት ብዬ አላስብም። ገጠር ካለችው ሴት እታች ይሄ የኤሌክትሪክ አገልግሎት ከሌለበት ቦታ ካለችው ሴት እዚህ ከተማ ያለች ሴት ኢትዮጵያ ውስጥ ችግራቸው ምንድነው ብሎ አጥንቶ አይደለም የጀመረው። ከተማ ላይ ያለ ነው በቃ ከተማ ላይ ተጀምሮ ከተማ ላይ የሚያልቅ በጋራ የሆነ ሆቴል ተሰብስበው ተወያይተው የሚበተኑበት ከዛ ኢትዮጵያ ሴቶች ተብለው በዛ ውስጥ ኢትዮጵያ ውስጥ በተደረጉ አሁን እየተደረጉ ባለው የፌሚኒስት እንቅስቃሴዎች ገጠር ያለችው ሴት የትኛው ቦታ ነው የሚገባት? ወይ ደግሞ በዚህ እንቅስቃሴ ውስጥ ገጠር ያለችው ሴት የቱ ጋር ነው ቦታዋ ምናምን ስንል እኮ አናገኛትም። ስለዚህ የኛ ሀገር የፌሚኒዝም እንቅስቃሴ አውሮፓውያኑ እላይ የደረሱበት ከነሱ እኩል ማለት ምንም አይነት ሂደት ሳይሆን መሀል ሳይኖረው እላዩን ያየነው ወይ ነው ውጤት። አውሮፓውያኑ እኮ ውጤት ነው ብዬ አስባለሁ። የሆነ ለክፍለ ዘመናት የተደረገ ውጤት ነው አሁን ያለው የፌሚኒዝም ደረጃ ብዬ አስባለሁ። ይሄ ዌስተርኑ ላይ ያለው እኛ ግን እዛ ውጤት ላይ የኛዎቹ ደግሞ እዛ ውጤት ላይ ነው የገቡት። ይሄ ውጤታማ ያደርገናል ብዬ ነው አላስብም። አላየንም ብዬ አስባለሁ። ኢቭን ከተማ ላይ ራሱ ያሉ ሴቶችን በሙሉ ወክሏል ወይ ብለህ ስታስብ በፍጹም ያንም ወክሏል ብዬ አላስብም። ግን ምንድነው ሲጀመር ወደ ፖይንታችን ስንመለስ ማለት ነው አባወራዊ ስርዓት ወይ ደግሞ ሴቶች አልተማሩም ሴቶች እኩል ተጨቁኗል ምናምን ሲባል እነዚህ መብቶች አንድ ሰው ማግኘት ያለበት ሰው በመሆኑ ብቻ ማግኘት ያለበትን መብት አላገኙም ነው ሀሳቡ። የኔ ሀሳብ እንደዛ ነው በነገራችን ላይ። ስለዚህ ለዛ እንቅስቃሴ ምላሽ ሰጥቷል። ያ እንቅስቃሴ አውሮፓ ላይ ቀይሯል። አዎ በትክክልም ቀይሯል ብዬ አምናለሁኝ። ይሄ እንደ ማህበረሰብ ራሱ ያ ማህበረሰብ የሚቀበል አልቀየረም አውሮፓን አልቀየረም ልንል አንችልም። ምክንያቱም ራሳቸው እዛ ያሉ ማህበረሰቦች እኛ ቀይሮናል ብለው ስላሰቡና በትክክልም የቀየራቸው ነገሮች እንዳሉ ስለሚታወቁ ማለት ነው። እኔ ለአውሮፓውያኑም ቢሆን ፌሚኒዝም አያስፈልጋቸውም ነበር የምልበት አንዱ ፖይንት አሁን አንቺ ካነሳሽው ነገር ጋርም ይያያዛል። ምክንያቱም አሁን የደረሱበት ደረጃ ይታወቃል።
እኛም እሱን ነው ጆይን ያደረግነው ስትይ ነበር። ይልቅ ፌሚኒዝም ላይ ያወጡትን ኤፈርት ጉልበት ሁሉ ጀንደር ኢኳሊቲ ላይ ቢያው አሁን ጀንደር ኢኳሊቲ እና ፌሚኒዝም ስንል ጀንደር ኢኳሊቲ ቅድም እንዳልነው ወንዶችና ሴቶች እኩል መብት ይገባቸዋል፣ የመማርም የመምረጥም ንብረት ኦን የማድረግም ሊደርሺፕ ላይ መሳተፍም። ይሄንን አላማ ፌሚኒዝም ጆይን ያደርግና አላማውን ለማስፈጸም የሚደረገው እንቅስቃሴ ነው ፌሚኒዝም ነው። ልዩነት እንፍጠር ካልን ያለ ፌሚኒዝም እንቅስቃሴ ጀንደር ኢኳሊቲን ብቻ ፕሮሞት በማድረግ ፌሚኒዝም ላይ ያወጡትን ጉልበት ሁሉ ጀንደር ኢኳሊቲ ላይ ቢያወጡም ኖሮ ይሳካላቸው ነበረ። ግን ያወጡትን የፈርት ሁሉ ፌሚኒዝም ላይ በማውጣታቸው ምክንያት አሁን የደረሱበት ደረጃ ላይ ደረሱ። ፌሚኒዝም አያስፈልጋቸውም ነበር። እኛ ሀገር ሳንደርስ ገና አውሮፓውያን በራሳቸው ፌሚኒዝም የማያስፈልጋቸውም ነበር። ጀንደር ኢኳሊቲን ኤክሰርሳይዝ ማድረግ ይችሉ ነበረ። ሂውማን ራይትስን እንደዚህ አይነት እንቅስቃሴዎችን ኤክሰርሳይዝ ማድረግ ይችሉ ነበረ። ጭራሽ ፌሚኒዝም የሚባል እንቅስቃሴ ወደ አውሮፓውያኑ ኢቭን አፍሪካና ሌላውን ዓለም ትተን አውሮፓውያኑ ጋር ሳይመጣ በፊት እንኳን የሴቶች መጨቆን ያሳስበናል የሚሉ ሰዎች ነበሩ። አፍሪካ ውስጥ ሁሉ ነበሩ። ስማቸውን ሁሉ ኢቭን እያነሳን መነጋገር እንችላለን። አይ ቲንክ ካልሳሳቱ ጋና ውስጥም ወይ ደግሞ አንጎላ ውስጥ ኩዊን ኒንጋ የምትባል 1600 ላይ ለሴቶች ነጻነት ስትታገል የነበረች ሴት ነበረች። ስለ ፌሚኒዝም ምንም አታውቅም እሷ። ጋና ውስጥም 1900 ላይ ያ አንሳንታዋ የምትባል ሴት እንዲሁ የወንዶች ዶሚኔሽንን ለመከላከል ስትንቀሳቀስ የነበረች ሴት ነበረች። ይቺ ልጅ እንደ ጀንደር ኢኳሊቲ ላይ እነዚህን ሰዎች ጀንደር ኢኳሊቲ ላይ እንደሚሰሩ እና በዛ እንቅስቃሴ ውስጥ እንዳሉ ሰዎች ማየት እንችላለን። የነዚህ ሰዎች እንቅስቃሴ ፌሚኒዝም ቢሆን ኖሮ አፍሪካ ውስጥ አሁንም ናየው አውሮፓውያኑ ላይ አይተን የጠላ ነው ይሆን ነበር። ስለዚህ የጾታ እኩልነትን ለማምጣት ወንድ ልጅ ከሴት ጋር በመምረጥም በሌላም በሊደርሺፕም እኩል ናቸው የሚለውን አስተሳሰብ ለማምጣት ካስፈለገ ፌሚኒዝም አልነበረም የሚያስፈልገን። ጀንደር ኢኳሊቲ፣ ሂውማን ራይትስ የሚሉ ነገሮችን በደንብ ኤክሰርሳይዝ ማድረግ፣ ፌሚኒዝምን መከተላችን፣ ፌሚኒዝምን ኤክሰርሳይዝ ማድረጋችን የማንፈልጋቸውን ቅድም አንቺ ስትያቸው የነበሩትን አሰስገሰሶች ሁሉ አመጣብን። ስለዚህ ምን ያደርግልናል ፌሚኒዝም የሚል እሳቤ ነው እንኳን እኛ ጋር አውሮፓውያኑ ጋር ያልኩት ማለት ነው። አማሃ ኢትዮጵያም አልፎ የአውሮፓውያን አይደል የአውሮፓውያን ፌሚኒዝም አያስፈልግም ነው ማለት እነሱ አስፈልጓቸው ግን ለውጥም አምጥተው ማህበረሰባቸውን ቀይረውበታል። ለውጡን በፌሚኒዝም ሳይሆን በሌላ የሚያመጡት ነበር ብዬ ስለማስብ ግን ፌሚኒዝም አመጣው ልንክደው አንችልም። አሁን ታሪክን እኮ ማስተካከል አንችልም አይደለ? ኦሬዲ ሆኖ ያለፈ ነገር ስለሆነ ያመጣውን ከነ ዲስአድቫንቴጁ ነው አሁን ቆርጠን ልንጥለው በማንችለው ደረጃ ሆኗል። ዲስአድቫንቴጁም ኢቭን እሺ ፈዘከተ ወደ ወደ ሐሳባችን ስንመለስ አማ በእንግሊዘኛ ተደግሟል ያልከውን ምን አለ እንዲሰሙ የአውሮፓ ወንዶች በኢትዮጵያ ፌሚኒዝም ወይም ቅድም ሴታዊነት ምናምን ወደኛ ሀገር ሲገለበጥ የመጣው ጽንሰ ሐሳብ ራሱ እንቅስቃሴው ቀርፏል ብሎ የተነሳበት ችግር ስናየው ራሱ ወቅቱና ጊዜውን ያገናዘበ አይደለም። እንደኔ አሁን ለምሳሌ የትምህርት እድል ሴቶች መማር ነበረባቸው ወይም አልተማሩም ወይም እንዲማሩ አልተደረገም የሚልበት ዘመን የሚወቅሱበት ጊዜ እንኳን ሴት ልጅ አይደለም ወንድ ልጅም ራሱ በጣም በስትራግል ውስጥ የነበረበት ጊዜ ነው። መምረጥ አለባት ተብሎ የታሰበበት ጊዜ እንኳን ሴቱ አይደለም ወንዱ ራሱ መምረጥ የሚችልበት ጊዜ። ምክንያቱም የሚጠቀሙበት ፖለቲካል አይዲዮሎጂ ፊውዳል ነው ኦልሞስት ዶላር እሱም በዘር ሀረግ የሚመጣ ነው እንትን የሚለው አይደል። በዛ ውስጥ ሆነ ሴት ልጅ ተጨቁናለች በዛን ጊዜ ማለት አትችልም። ፖለቲካሊ መሳተፍ አልቻለች። እንደዛም ሆኖ ግን እንደ ኢትዮጵያ ኮንቴክስት ነው ስናነሳ ነው ኢትዮጵያ ኮንቴክስት ወሰዱልኝ። በኢትዮጵያ ሁኔታ ውስጥ ግን በዛም ውስጥ ሆኖ መሪዎች ነበሩ ሴቶች ማለት ነው። አሁን በዛም ውስጥ ሆኖ ግን አስተማሪዎችም ነበሩ። በነገራችን ላይ በቅኔ ትምህርት ስትሄድ ቅኔ በጣም ፍልስፍና ነው አይደል? በአገራችን እንትን ስትሄድ ነበር የትምህርት ስትራክቸሩን ስታይ ቅኔ ትምህርት ቤት የፍልስፍና የአዳዲስ ሀሳቦች መፍለቂያ ነው። እንኳን ወንዶቹ ራሱ የሚፈተኑበት ወንዶቹ ነጥረው የሚወጡበት ነገር ነው አይደል? በዛም ውስጥ እነ ማሆይ ገላነሽ የመሳሰሉ የቅኔ መምህርት ነበሩ። ስታየው እንትኑ ሲስተሙ አይደለም በራሱ ጊዜ እችላለሁ የሚል ጽንሰ ሐሳብ ራሱ አለ ሴቶቹ ጋር ማለት ነው። ይሄን ሰብሮ የመውጣትና ያለ መውጣት ጉዳይ ነው።
ከችሎታ ጋር ማለት ይችላሉ አልችልም የሚለው ነገር ውስጥ ማለት ነው። ሁለተኛ ደግሞ ሴቶች በቤት ውስጥ ያላቸው ኃላፊነት እንደ ኃላፊነት የተቆጠረም አይመስለኝ፣ ግን ትልቁ ከወንድ በላይ ቤት ውስጥ ያለው ኃላፊነት ነው። ወይኖሚክስ የሚል አንድ መጽሐፍ አለና አድማጮች ይህንን መጽሐፍ አግኝተው ቢያነቡት ጥሩ ነው። ምን ይላል? የጓዳ ኢኮኖሚክስ የሚል ነገር አለ። የጓዳ ኢኮኖሚክስ አሁን የምናነሳቸው ሀሳቦች ወይም አሁን እንደ ዲሲፕሊን የምንቆጥራቸው ትምህርት ዲፓርትመንቶች አሉ። አሁን ማርኬቲንግ፣ ማኔጅመንት፣ እነዚህ የምትላቸው ኢኮኖሚክስን ጨምሮ ማለት ነው። የስነ ምጣኔ፣ የስነ አመራርና የገበያ ጥናትን በተመለከተ ሴቶች በተፈጥሮ የሚያገኙት እውቀት ነው ይላል። እዛ ላይ የሚያነሳ የጓዳ ኢኮኖሚክስ በጣም ከባድ የሆነ የስነ ምጣኔ ዘርፍ ነው እስከ ማለት የደረሰበት ሁኔታ ነው። ሁለተኛ ደግሞ በዚህ በአፍሪካን በኋላ ላይ በአፍሪካን የፌሚኒዝም ፊሎሶፊ ስትመጣ እንደ አንድ ችግር የሚያነሱት ምንድነው እንቅስቃሴው አለ፣ ግን ቲዮሪን መሰረት ያደረገ አይደለም። የአፍሪካ አሁን ኢትዮጵያ ውስጥ የሚያነሱት ሀሳብ ቲዮሪ ቤዝድ አይደለም። ይሄ በልምድ የሚያነሱት ሀሳብ ነው የሚል እንትን አንስታለች። ሚና ሳላሚ የምትባል ጸሐፊ ነች። ዋት ኢዝ አፍሪካን ፌሚኒዝም አክቹአሊ፣ በእርግጠኝነት የአፍሪካን ፌሚኒዝም ምንድን ነው በሚለው ጽሁፏ ውስጥ ነው ይህንን ያነሳችው ማለት ነው። ከዛ ካነሳችሁ ውስጥ ማዘሪዝም የሚባል ፌሚኒዝም ሴክት አለ። ምንድን ነው ማዘሪዝም ማለት? የሴቶች እና ኔቸርን ነው። ሴት ልጅ ኔቸርን ከኔቸር ጋር እጅግ ቁርኝት አላት። ማዘር እርዝ ብላ ነው ራሱ የሚጠቅሱት ማለት ነው። እና ይሄ ከተፈጥሮ ጋር ከኢንቫይሮንመንት ጋር ከነርቸሪንግ የሆኑ ነገሮች ጋር በተያያዘ ያሉትን ነገሮች የሴት ልጅ ጸጓ ነው። ይሄ ነው ቤተሰብ ውስጥ ቤት ውስጥ ያላት ኃላፊነት ማለት ነው። ይሄ ወንድ ልጅ ወጥቶ ከማረስ በላይ ወንድ ልጅ ወጥቶ ሄዶ ከመማር በላይ በተፈጥሮ የምታገኘው እውቀት ነው ሴት ልጅ የሚል ሀሳብ ያነሳሉ። ስለዚህ ይሄንን ኃላፊነት ዲና ያርገውታል ማለት ነው። እንደ እንትን አይቆጠርም። ወንድ ልጅ ሴት ልጅ ጨቁኗል ሲሉ ወጥቶ ከመስራትና ካለ መስራት ጋር ያያይዙታል። ለቤት ውስጥ የሚሰራው እኮ ወጥቶ ከመስራት በላይ ነው። በራሱ አይቆጠርም። የቤቱ አልቆጠሩትም። ሁለተኛ ጊዜና እንትን መቼቱን የጠበቀ አይደለም የሚያነሱት። ጭቆና በሚለው እንትን ውስጥ ራሱ ትምህርት ውስጥ ተከትልኛል ተጨቁናለች የሚለው ራሱ እኔ ብዙም እንትን አልልበትም። ከዛ ሀሳብ የሚያነሱበት ጊዜን መቼቱን የጠበቀ አይደለም። ሁለተኛ ዲና ያደርጓል የሴት ልጅ ኃላፊነት በጣም ከወንድ ልጅ ከባድ ከሚባለው በሰው ልጅ ታሪክ ውስጥ የሴት ልጅ የቤት ውስጥ ኃላፊነት ነው ከባድ። ልጅ ማሳደግ፣ ልጅ መቅረጽ፣ ነገ ላይ መስራት የምትችለው ሴት ልጅ ነው። ይህንን ኃላፊነት ዲና እያደረገ እንቅስቃሴ ነው